ከዚህ በኋላ ሆቴል ገብታችሁ ለፒዛ 500 ብርና 600 ብር እንዳታወጡ። በቀላሉ በቤታችሁ ሰርታችሁ አዘጋጅታችሁ ከቤተሰቦቻችሁ ጋር አብሉ። የፒዛውን ቂጣ ለመጋገር ዱቄት፣ ትንሽ ስኳር፣ ዘይት፣ የዳቦ እርሾ እንዲሁም ጨው አድርጋችሁ ማብኳትና ኩፍ እስኪል ድረስ ለተወሰነ ጊዜ ማቆየት። የፒዛውን ሶስ ለመስራት የተከተፈውን ሽንኩርት ከዘይት ጋራ በደንብ አድርገን እናቁላለዋለን። በመቀጠልም ቲማቲማችንን እንጨምርና በደንብ አድርገን እናቁላለዋለን። በመቀጠልም በርበሬ፣ ቅመማ ቅመም፣ ነጭ ሽንኩርትና ዝንጅብል አድርገን በደንብ አድርገን እናቁላለዋለን። ውሃውን መጠጥ ካደረገልን በኋላ ካቻፕ እንጨምርበትና በደንብ አድርጎ ውሃውን እስከመጨረሻው እስኪመጥ ድረስ እናቆየዋለን እሳት ላይ። ፒዛ ላይ የምናደርገውን የተከተፈውን ስጋ ነጭ ሽንኩርትና ዘይት ጨምረን በደንብ አድርገን ድርቅ እስኪልልን ድረስ እንጠብሰዋለን። ሊጣችን ደርሶልናል። ዳምጠን የምንጋግርበት ትሪ ላይ እናደርገዋለን። በመቀጠልም ያዘጋጀነውን ሶስ ያዘጋጀነው ሊጥ ላይ በደንብ አድርገን እንቀባዋለን። ቀጥለንም የፈቀፈቅነውን ቺዝ እናደርግና የተጠበሰውን ስጋ፣ የተጠበሰ ሽንኩርት፣ ቃሪያ በደንብ አድርገን ካዳረስን በኋላ ባናቱ ላይ ቺዙን እንጨምርና ለኦቨን እናዘጋጃለን። ከፈለጋችሁ ደግሞ እናንተ የምትፈልጉትን ኢንግሪዲየንት መጨመር ትችላላችሁ። ለምሳሌ የተቀቀለ እንቁላል ቆረጥ ቆረጥ አድርጋችሁ ማድረግም ትችላላችሁ። እስቲ እናንተ ደግሞ ከዚህ ሌላ ይጨመር የምትሉት ነገር ካለ በኮሜንት ሴክሽናችሁ ላይ አሳውቁኝ። ፒዛችን ደረሰልን። በረፍት ሰዓታችሁ ከቤተሰቦቻችሁ ጋር ሰርታችሁ ቅመሱት።